ህዝቡ ከዚህ በላይ መረጃ አምጥተን ማስረዳት የምንችል ከሆነ እንኳን እንድናደርገው ይሆናል አይሆንም ያስፈልጋል ከዚህ በላይ መረጃ ከዚህ በላይ እነ ጻድቃንን የምናቅበት መረጃና ማስረጃ መፈለግ ያስፈልገን ይሆን እንዴት ነው የምታስረጁው ህዝቡ ነው ጥያቄው ዋናው እንዲበራል የሚፈልገውና እድል ወዳንቺ Thank you ሃይሌ እንደገና ስላመጣህን ያው እንዳለው ኤድመንድ I think this is not our first time actually ገና ጦርነቱ እንደተጀመረ አክሱማዊ በሚባል ሚዲያ ኤድመንድ ጋር መተን ነበረ ግን እንደዚህ ሁለታችን እንግዳ ሆነን ግን መተን ከመጣን በጣም ብዙ ጊዜያችን ነው እና thank you for the opportunity ለድሉ አመሰግናለሁ እንግሊዝኛ ተናገር ይለኛል ኤድመንድ እና I will be careful ኤድመንድ ማጆሪቲውን ብሎታል which በደንብ የምስማማበት እንዴት አድርገን እናስረዳቸው ለሚለው ያው እኔና ኤድመንድ መጽሐፍ ቅዱስ አንባቢ ነንና የሆነ ነገር ስትጠይቀን መጀመሪያ የምናመጣው ምሳሌ መጽሐፍ ቅዱስን ነው ኤድመንድ አስታውሰኝ ቃሉን በትክክል ካስታወስኩት ያ በአብርሃም እቅፍ ላይ የነበረ ወንድሙን ያየው ውሃ እንዲያጠጣኝ ወንድሜ ላከው ምናምን ብሎ ጠየቀውና ከዛ ባክህን ወደ ምድር ሰው ላክባቸው በቃ ሲኦል ምን እንደሆነ እንዲያዩ ሲለው ጌታ ምን አላቸው ነው በቂ የሆነ ምስክሮች አሏቸው በዙሪያቸው ስለዚህ ቢላክላቸውም ሌላ ሊሰሙ አይችሉ ማለት ምክንያቱም መርጠዋል ለመስማት መርጠዋል እውነቱን ላለማወቅ መርጠዋል እውነቱን ስላላወቁት አይደለም እውነቱ ስላልተነገራቸው አይደለም ወይንም ደግሞ የተደበቀ ሚስጥር ኑሮ አይደለም ምንም ጥያቄ የለውም እኔ እንኳን ጀነራል ቢያልጠራቸውም እንደናንተ ይቅርታ አድርግልኝና አቶ ጻድቃን ብያቸዋለሁ እኔ በበኩሌ ምክንያቱም ትግራይ ውስጥ ያሉት እነዛ ትላልቅ ጀነራሎችን ባየሁበት አይን እሳቸውን ጀነራል ብሎ መጥራት ትልቅ ለትግራይ ጀነራሎች ስድብ ነው ለኔ ስለዚህ በፈቃዴ አንደኛ ጀነራል ሆኖ አይደለም እየሰሩ ያሉት ትግራይ ጦርነት ውስጥ ገብተው ለትግራይ ሰራዊት ሸክም እንደሆኑ እንጂ ጦርነት እንደመሩም አልሰማሁም እንደገና ሰውየው ጀነራል በነበሩበት ዘመን እኔ አላቅም ጀነራል መኖራቸውን አላቅም ስለ ኢትዮጵያ ፖለቲካ ስለማላቅ ስለዚህ ጀነራል ሆነው ሲሰሩ አላየኋቸውም ትግራይ ውስጥ እኔ አሁን አዌር በሆንኩበት ጦርነት ላይ በጀነራልነታቸው ሲሳተፉ አላየሁም ስለዚህ ያንን ስም አልሰጥም አቶ ጻድቃን ነው የምላችሁ ቤዚክሊ እንደውም ሌትሊ እንደ አንድ ፖለቲከኛ እንደ አክቲቪስት እንጂ ሚሊተሪ እኮ ዲሲፕሊን ያለው ነው ዲሲፕሊን እንዳለው ተቋም ሆኖ ሲሰሩ አላየኋቸውም ስለዚህ ፈቅጄ ጀነራል የሚለውን ነገር አንስቼ አቶ ጻድቃን ብዬ ነው አድሬስ ማድረጋቸው ማለት ነው ስለዚህ የአቶ ጻድቃን መንገድ የተሰወረ ሆኖ አይደለም የአቶ ጻድቃን መንገድ ግልጽ ነው በቃ ምንም ያንዳንዶች ኃጢአት የተገለጸ ነው ይላል መጽሐፍ ቅዱስ የተገለጸ ነው አካሄዳቸው በስውር ወይ በድብቅብቅ ወይ በጥምዛዛ ያደረጉት ነገር የለም ለምሳሌ እነ ጆቤ የሚባሉት ሜቢ ፊት ለፊት መጥተው አላየናቸውም ስለዚህ ጆቤን መንገዱን አናቅም የጆቤን አቋም አናቅም ነበር የሚል ነገር ቢኖር ስላልወጣ ነው ፊት ለፊት ያው በትራይል ኤንድ ኤረር በጊልቲ ባይ አሶሲዬሽን በሚል ልትደርስባቸው ትችላለህ ከጻድቃን ጋር ባላቸው ጓደኝነት አደርዳንዳት ወደፊት ስላልወጡ ጆቤ ስለ ጆቤ ላናቅ ይችላል ጻድቃን ግን ፍሮም ደስታ ከጅማሬው ጀምረው አካሄዳቸው የታወቀ ነው ዶክተር ደብረጽዮን በረሃ ውስጥ ምን እንዳሉት ተናግሯል የትግራይ ህዝብ ህልውናው እየተዋደቀ ታላላቅ መሪዎቹ እነስዩ መስፍን ተገለው ውዝን ሰከንድ ተርድ ዴይ ነው መጥተው ስልጣኑን ለሚያስጠር ያሉት ለደብረጽዮን ማለት ነው እንደገና በዛ አይነት እንግዲያስ ደብረጽዮን ዋናው ተፈላጊ ነው በዛ ጦርነት እና አብይ አህመድ በድሮን በምን እያስፈለጉት የነበረ በህይወትና በህይወት መካከል አንድ እርምጃ የቀረው ትግራይ የጠበበችበትን ሰው ወደ ሱዳን ላስወጣ ወደ ሱዳን ሂድ ማለት ራሱ ቤዚክሊ ሱሳይድ አድርግ ነው ያሉት ሱሳይድ አድርግ ራስን ግደል ነው ምክንያቱም በየት በኩል የሚወጣው ሁመራ ተይዟል እንደ አልፎ ተርፎ ለሱዳን እንኳን በዚህ እንዳያመልጡ ግቢና መሬትሽን ውሰጅ ተብላ መሬቷን እንኳን ትወስድ የተደረጋት ማምለጫ መውጫ እንዳይኖር ነው ሁሉ ነገሩ በተዘጋበት ሁሉ ነገር በታጠረበት ጠላት እንዳለ ትግራይን ይዞ ቦታቸውን ቤታቸውን ለቀው በረሃ በተደበቁበት ጊዜ ለደብረጽዮን ስልጣንን ስጠን አንድ ሁለተኛ ደግሞ ወደ አገር ጥለህ ውጣ ወደ ሱዳን ውጣ ቤዚክሊ ራስን ግደል ነው ያሉት ስለዚህ የሚሰውዬ አቋማቸው ከመጀመሪያው ጀምሮ ግልጽ ነው ምንም የተሰወረ ነገር የለውም ኢቭን አብይ ከመጣ በኋላ እየሄዱ ኢንተርቪው የሚያደርጉት ነበር እንደውም እኔ የሆነ ቀን እሳቸው በጣም የሚያደንቅ ሰው ደውዬ እንዲህ ሰውዬ ግን ጤነኛ ናቸው ምንድነው እንደዚህ ያለማቋረጥ መለስን እየከሰሱ በጣም ነው የሚናገሩት የነበረውና ደጋይ
አቋማቸው ግልጽ ነው። በመለስ ላይ በቀልና ቂም ነበራቸው። መበቀል ይፈልጉ ነበረ። የኛ ዘመን መጣ ነው የሚሉት እና ምንም የጻድቃን አካሄድ የተደበቀ ነገር የለውም፣ የተሰወረ ነገር የለውም። ፍሮም ከመጀመሪያው ጀምረ ካያ አይምሮ ላለው ላስተዋለ፣ ለሚያመዛዝን፣ ከህዝብ ጋር ወገንተኛ ለሆነ፣ የህዝብን ጥቃት ለማይፈልግ ሰው ግልጽ ነው መንገዳቸው። አሁን አንተ በሪሊዝ ባረጋችሁት እናንተ ባወጣችሁት የስልክ ኮንቨርሴሽን እና በቀደም ባደረጉት ኢንተርቪው ቨንዲኬት ነው ያደረጉን። እኔ እናንተን ኤድመንድን የጻድቃንን አቋም የምንቃወመውን እኛን ነው ቨንዲኬት ያደረጉን። ቨንዲኬት ማለት ነፃ ማውጣት፣ እኛን ነው ነፃ ያወጡ እንጂ ጻድቃን የገለጡት አዲስ ነገር የለም። ምንም ነገር የገለጡት አዲስ ነገር የለም። የጻድቃን አቋም ይሄ ነበር። ከዛም ፕሪቶሪያ ድረስ ሄደው ሰርቶ የመጡትን ቁማር ራሳቸው ለዳያስፖራ ስብሰባ አድርገው መጥተው ነበር። የመጨረሻ ከዳያስፖራ ጋር ያደረጉት ስብሰባ ላይ ምንድን ነበር ያሉት? እዛ ላይ ሬድዋን ሁሴን ጌታቸው ባለበት አንተ ምራው ብሎ አለኝ። ጌታቸውም ያውቃል፣ ለጌታቸውም ነግሬዋለሁ። እንደውም ለጌታቸውም ነግሬዋለሁ ነው ያሉት። ጌታቸው ነበር አላሉ። አንተ ምራው፣ አንተ ፕሬዚዳንቱን ብሎ አለኝ። አይ ከነሱ ቢመጣ ይሻላል ብዬ አልኩት ብለው በአንደበታቸው። እንግዲህ አስብ፣ በዛን ጊዜ የትግራይ ህዝብ ለህይወቱ እየተዋደቀበት ነው። ጌታቸው እንደነገረን ከሆነ ደግሞ 10 ቀን በሙሉ እጃችሁን ስጡ አትስጡ በሚል ክርክር ላይ የነበሩበት ጊዜ ነው። ከጦርነት ሁሉ የከፋ ጦርነት ተብሎ የሚነገረው 3ኛው ጦርነት ነው፣ የመጨረሻው ጦርነት። በተለይ ደግሞ እንደራደራለን በሚል ሊደራደሩ ነው፣ የሰላም ድርድር ሊደረግ ነው በሚል የትግራይ ሰራዊትም ትንሽ ሆልድ ኦፍ ወደኋላ እየያዘ ነበረ። ዶክተር ደብረጽዮን እኔ ሚዲያ ላይ መጥቶ ያለው አየናቸው በቃ እነዚህ ሰዎች ሊያስጨርሱን ነው። ምክንያቱም እጅ ስጡ እያሉ ኮሚኒኬት አያደርጉም፣ ግን አድቫንስ እያደረጉ ነው። ግን እነዚህኞችን እያዘናጉ አድቫንስ እያደረጉ ነው። መጨረሻ ላይ ከሆነ ቦታ ያለውን ሰራዊትን ፊት ለፊት ገጠምናቸው፣ በአንድ ቀን አመድ አረግናቸው ብሎ ዶክተር ደብረጽዮን እኔ ሚዲያ ላይ መጥቶ ተናግሯል። በዚህ አይነት የህይወት በቃ ግብግብ፣ የነፍስ በቃ የላስት ሚኒት ግብግብ፣ ህይወቱን ሁለንቱን ሰውቶ የትግራይ ሰራዊት ግብግብ ከአብይ ሰራዊት ጋር ኢንክሉዲንግ ከሻዕቢያ ሰራዊት ጋር እያደረጉ ጀነራል ጻድቃን ግን ከነ ሬድዋን ሁሴን ጋር የትግራይን ስልጣን አንተ ያዘው አትያዘው የሚባል ድርድር ላይ ነበሩ። ኢማጂን ያ ሁሉ ወጣት ዋጋ እየከፈለ ማለት ነው። ያ ሁሉ ህዝብ መከራ ውስጥ ነው። ስልክ የለው፣ መብራት የለው፣ ውሃ የለው፣ ምግብ የለው። ከተማው እየተደበደበ የትግራይ ህዝብ ላይ ማዕት እየፈሰሰበት፣ እሳቸው ግን ሳውዝ አፍሪካ ቁጭ ብለው የትግራይን ህዝብ እየጨፈጨፈና እያጠፋው ካለ ጋር ስለ ስልጣን ይደራደሩ ነበር። ይህን ደግሞ ቶርኮ የወጣ ኢንፎርሜሽን አይደለም። ራሳቸው ጻድቃን መጥተው ዳያስፖራውን ሰብስበው በአንደበታቸው የተናገሩት ነው። ሂድና ስማው ከፈለክ። እኔ ፕሮግራም ሰርችበታለሁ። በጣም ስለገረመኝም ይኸው ያልኳችሁ ይህንን ነው ብዬ አውጥቼ ሰርችበታለሁ። ስለዚህ የኒህ ሰውዬ መንገድ ከመጀመሪያው የተሰወረ አይደለም። ትግራይም ሲመጡ ለትግራይ መምራት የምችል እኔ ብቻ ነኝ፣ የትግራይ ፕሬዚዳንት መሆን እኔ ብቻ ነኝ ብለው ለነበሩ ኦፊሻሎች እነሱ ወጥተው ስለማይናገሩ ስማችሁ መጥራት አልችልም። ኢንክሉዲንግ ለደብረጽዮን ነግረውታል። ትግራይን መምራት የምትችል እኔ ብቻ ነኝ። ስለዚህ ይሄ ኤሊቱ ግሩፕ ሊደርሽፕ ላይ ያለው ፖለቲካ ሊደሩ የጻድቃንን አረማመድ፣ የጻድቃንን አላማ፣ የጻድቃንን ፍላጎት እያንዳንዱ ሰው ብጥር አድርጎ ያውቃል። ከዛም አይተናል እንግዲህ የባጃጅና የፈረስ ፖለቲካ የዛሬ ዓመት የጻድቃንና የጌታቸው ቲሸርት ተለብሶ የመጀመሪያ ስብሰባ ካስታወሳችሁ አብይ አዲ ከሚባል ቀጥሎ ራያ ነው መሰለኝ የሄዱት። ራያ ላይ ከጌታቸው ጋር ቁጭ ብለው ፕሪቶሪያን አፍርሰውታል አንፈልግም ብለዋል እያሉ ቲፒኤልኤፍ ይከሱት ነበር። እኔ የምሰማው ሁሌ ቲፒኤልኤፍ እየወጣ የፕሪቶሪያ ይከበር ነው፣ የፕሪቶሪያ ስምምነት ይፈጸም እያሉ፣ እሳቸው ግን እዛ ሄደው ፕሪቶሪያን አፍርሰውታል ብለው ቲፒኤልኤፍን እዛ ቁጭ ብሎ ይከሱት ነበር። ከጌታቸው ጋር የነበራቸውን ልዩነት ያሰፉት ነበር። አብይ አዲ የሚባል ትዝ ይላችኋል? እሳቸው በነበሩበት ኤድመንድ ፕሮግራም ሰርተውበታል። ከአድዋና ከሽሬ እየመጡ እኮ ነው እዚህ ባለሀብት የሆኑ የሚል ወጣት ልጅ ሲናገር ትዝ አይላችሁ? ይህንን ጻድቃን ነበር የሚያደርጉ። እኔ እንደውም የራያው ላይ ጌታቸው ምን አለ? ኖ አለ እዛ ላይ ፕሪቶሪያ ስምምነትን ከመጀመሪያ ተቃውሞታል ያሉት ጻድቃን ከመጀመሪያ ተቃውሞታል፣ አሁንም አልተቀበሉትም ያሉ። ጌታቸው ግን ምን አለ? አልተቀበሉትም አይደለም ተቃውሞታል ማለት አልችልም ማለት አሁንም ቢሆን ፕሪቶሪያ እንዲፈጸም ይፈልጋሉ ብሎ ጌታቸው ከእሳቸው ጋር ያለውን ዲፈረንስ እንኳን ራያ ላይ ተናግረዋል። እኒህ ሰውዬ ግን ከመጀመሪያው ጀምሮ
አይናቸው ላይ የሚሄደው ስልጣንና ስልጣን መሆኑ ሁሉ ሰው በግልጽ አይቶታል። የተደበቀ ነገር የለም። የሰሞኑ የስልክ ሾልኮ የወጣው ለእኔ ምንድን ያደረገው? ሁለት ነገር ነው ያደረገው። አንደኛ ጻድቃንን ወጥተን ኤክስፖዝ ያደረግናቸው አላማቸው፣ ፍላጎታቸውን፣ እየሰሩት ያሉትን ክፋታቸውን ኤክስፖዝ ላጋለጥን ሰዎች ቨንዲኬት ነው ያደረጉት። ነፃ ነው ያወጡ። የምንናገረው ነገር ውሸት አይደለም፣ ክስ አይደለም፣ አሉባልታ አይደለም፣ ትክክለኛ ነገር ነው። በቃ ቨንዲኬት የተደረገ ነው። አንድ ሰው የሆነ ነገር ካሶ ከዛ በኋላ ግን እውነት ሲገለጥ እውነት ሲወጣ አንዱ እሱ ነው። ሁለተኛ ጻድቃን ሂድን ፊገሮች ነበሩ ማናቃቸው። ሂድን ፊገርስ ዊነው ዳት ዊነው የሆነ አርሚ እንዳለ ይገባናል። የሚከፈላቸው የገንዘብ እንቅስቃሴ እንዳለ ይገባናል። አሰላለፋቸውን አይተን እነከሌ በዚህ ነገር ናቸው የምንላቸው ነገሮች ነበሩ። በዛ ኢንተርቪው ላይ ግን ሂድን የሆኑ ፊገሮችን አውጥቶን ያሳዩ። ለእኔ የቀረልኝ ነው የምልህ። ሶስተኛ የቀረልኝ ያልኩት ሶስት ነገር ነው። ሶስተኛ ደግሞ በዚህ ሁሉ ክፋት ትግራይ ውስጥ የገባው የክፋት አውሎ ንፋስ ትግራይ ያለፈችበት ይሄ ከባዱ ከጦርነት በኋላ የነበረው በቃ ይሄ ምንድን ነው ትዊስት የሚባለው አውሎ ንፋስ አለ አይደል? ሀገሪቱ እንደዛ ያነሳት ከዛ ጀርባ የነበሩት ዋናው በቃ የክፋት ሞተሩ ጻድቃን እንደነበሩ ያየሁት። ጻድቃንና የእሳቸው ጓደኞች በቀደም ባረጉት ኢንተርቪው 3 ሰዎች ነን አልኩ። እኔ ጆቤና አብርሃም በላይ ያሉ አብርሃም እና ደግሞ የትግራይ አሰፋ አብርሃም ማለት አሰፋ አብርሃም። ስለዚህ this are the brain behind it። በዚህ ሁሉ ሜስ የነበረው ልክ አሁን ኤድመንድ ገልጸው እንደነበረ ወጣቶቹ ተጠቅመው ወደ ስልጣን ለመምጣት ነው እንዳሉ ጌታቸውና በጌታቸው ዙሪያ የነበሩትን የህወሓት አካል የነበሩትን ተጠቀሙባቸው። እሳቸው ከጀርባ ድምፃቸውን አጥፍተው እነዛኞቹን ከፊት ለፊት እያዋጡ እያጋጩ ከጀርባ ግን የነበሩት ኢቪል ማይንድ የክፋት ሁሉ ጠንሳሹ፣ የክፋት ሁሉ አመንጩ፣ የክፋት ሁሉ ማስተር ማይንዱ እሳቸው እንደነበሩ እና ከእሳቸው ጋር የነበሩትን በቃ በደንብ አድርገው ገለጹልን። እና ሂድን ፊገር ተደብቀው የነበሩትን ፊገሮች አሁን እዛ ላይ ሰዎች ይጠሩ ነበረ፣ ሚዲያዎቻቸውን ይጠሩ ነበረ። እንገምታለን ራይት ቲቢኤስ እኔ እንኳን ቲቢኤስ አላትም ታባአስ ብዬንም ጠራት ታባአስን በላት ለዛ በላት አክሱማውያን በለው ምናምን የሆነ ነገር እንዳላቸው ታውቃለህ። የትግራይ ኢንትረስት ይዘው እንዳልወጡ ግን በዚህ ድረስ ኦርጋናይዝድ በሆነ ኔትወርክ ተፈጥሮ ፈንድ ተሰጥቷቸው አጀንዳ ሴት ተደርጎላቸው የሚሰሩ እንደነበረ ግን አላውቅም። ልክ እንደኔ ኢንዲፔንደንት ሆነው የሚሰሩ ግን የራሳቸው የሆነ አሁን ለኔ ከቲፒኤልኤፍ በለው ከቲዲኤፍ በለው ከማንም መጥቶ አጀንዳ የሚሰጠኝ የለም። ስለ ራሴ ሚዲያ ልናገርና የራሴን ሀሳብ ነው ይዤ የምወጣው። የቆምኩበት ዓላማ አለ፣ የደገፍኩት ዓላማ አለ። የደገፍኩትን ዓላማ የሚደግፍ የራሴን ሀሳብ እንጂ ቲፒኤልኤፍ በላቸው ምናምን ለኔ አጀንዳ ሰጥቶ የሚያሰራኝ የለም። እንደዛ ነበር የሚመስሉኝ ግን አይደለም። በደንብ አጀንዳ ተሰጥቶ ቅድም ኤድመንድ እንደገለጸው እነ አብይ አህመድ የመጡበትን መንገድ ነው የተከተሉት። በደንብ ባጀት የተመደበለት ግን ማጀት በዚህ ሳልጨርስ አልጨምረው ማላልፈው ኃይልዬ የትግራይ ነጋዴዎች በጣም ነው ያሳዘኑ። አስብ፣ በጦርነቱ ጊዜ ማጆሪቲው የትግራይ ነጋዴ ገንዘቡ ፍሮዝ ተደርጎበት ነበር። ገንዘቡ ተወስዶበታል፣ ተይዞበታል። እስር ቤት ያልተወረወረ ትግራዋይ የለም። ባለስልጣን የአንድ ጓደኛ አባት በ80 ምናምን ዓመታቸው ባለ ሀብት ናቸው። እስር ቤት ከተዋቸው ፓራላይዝ ሆኖ ነው የወጡት በሽምግልናቸው። አስብ እንግዲህ እሳቸው እስር ቤት በገቡ ጊዜ ደግሞ ንብረታቸው ቴሌቪዥኑ ሳይቀር አልጋው ሳይቀር ምኑ እንዲዘረፍ ተደርጓል። ይሄ የተጋሩ ነጋዴዎች ታሪክ ነው። ይሄ አንድ ባለ ሀብት ሲያጫውተኝ አሁን ድረስ ገንዘቡ እንደተያዘበት እንደታገደበት ነው። የሚያውቀው ነገር የለም። ገንዘብ እያለው ረሃቡን ተርቦ የሚያድር ነጋዴ ያለ ትግራይ ውስጥ ማነው? አዲስ አበባ ውስጥ የሰማነው ብርሃነ ግዳ የሚባል ነጋዴ ባለሀብት ያለምንም ጥፋቱ እስር ቤት አስገብቶት ሲወጣ ደግሞ ልጁን አስገድለውበት። የትግራይ ነጋዴዎች የሚያልፉበት መከራ ይሄ ነው አይባልም። ስንት ማስፈራሪያ ነው የሚደርሳቸው። በጦርነት ጊዜ ቤተሰቦቻቸው ለሚጨፈጨፉበት ድሮን እና ቦምብ መግዣ ገንዘብ አዋጡ ይባሉ ነበር። ተገደው ማለት ነው። እየተገደዱ ሰልፍ እንዲወጡ ይደረጉ ነበረ። አብይ አህመድ ከትግራይ የሆነ ነገር በጠበበበት ቁጥር እየጠራ የሚያስፈራራው ማንን ነው? የትግራይ ባለሀብቶች ነው። ሁሌ የሆነ ነገር ሲሆን የትግራይ ባለሀብት ነው የሚጠራው። ቤተመንግስት አስፈራርቶ አሰቃይቶ እና በስቃይና በፍርሃት በስጋት የሚኖሩ ናቸው የትግራይ ባለሀብቶች።
እሱ አልበቃቸው ብሎ በጦርነቱ የከፈሉት አልበቃቸው ብሎ ያጡት ገንዘብ አልበቃቸው ብሎ የሚያልፉበት ትራውማ አልበቃቸው ብሎ አሁን ደግሞ ጻድቃን አብርሃም በላይ አብይና ጁላ ያሉበት በአብርሃም አካውንት ውስጥ ገንዘብ እንዲያስገቡ አድርገው እንደገና አስፈራርተው አሰቃይተው ባልሰሩት ገንዘብ በሌላቸው እንዲህ ያለ ሲሰማ እንዳው ትልቅ አዳራሽ ውስጥ አስገብተው ነው አዳራሽ ውስጥ አስገብተው መግለጫ ሰጧቸው። እኔ እዛ ያሉ አንዳንድ ባለሀብቶችን አናግሬያለሁ። ከዛ በኋላ አንተ ከወጣ በኋላ ማለት ነው። አንድ ትልቅ አዳራሽ ውስጥ አስገቧቸው። ሚሊታሪው የተሳተፈበት፣ የፕራይም ሚኒስትሩ የተሳተፈበት ብዙ በቃ ገባ እና አብርሃም በላይ የተሳተፉበት ምንም በቃ እምቢ ብሉ የት ሊገቡ ነው? ደግሞ የሚያስገቡት ደግሞ አብርሃም በላይ አካውንት ውስጥ ነው። እና እኔ በጣም ነው ያሳዘኑ የትግራይ ባለሀብቶች። በእነሱ ቦታ ብትሆን ምን ማድረግ ትችላለህ? ያም ነው ወይስ እምቢ ብሉ መስራት አይችሉም። በዚህና በዚህ ፈልገው እንደ ብርሃነ ግዳይ ያስሯቸዋል። እና በአጠቃላይ ያስተዋልኩት በዚህ ኢንተርቪው ለጻድቃን አዲስ ነገር በርቶልኝ ሳይሆን ጻድቃን አዲስ ነገር አውቂ ሳይሆን እኛን በንድኬት አረጉ። አንድ ሁለተኛ ሂድን ፊገሮችን አሳዩ። ሶስተኛ ከዚህ ሁሉ ክፋት ጀርባ ከዚህ ሁሉ መከራ ጀርባ የነበረው ኢቭል ማይንድ ክፉ ማይንዱ የክፉ ሀሳብ አፍላቂው ጸናሹ ማን እንደሆነ ማስተር ማይንዱ ማን እንደሆነ እንዳቅ አደረገኝ። አራተኛ የትግራይ ተጋሩ ይሄ ባለሀብቶች በቃ በፍጹም በቃ የማያልቅ መከራ ውስጥ እንዳሉ ለስሙ አዲስ አበባ ባለሀብት ናቸው ይባላል እንጂ በቃ የአብይ አህመድ የካርታ መጫወቻ በቃ አብይ አህመድ እንደፈለገ የሚጫወትባቸው እንደዛ ነው። እና ሌላውን እንዴት ሊያምን ይችላል አልከኝ? ነው ማመን ስለማይፈልጉ ነው እንጂ የጻድቃን ክፋት፣ የጻድቃን አካሄድ፣ የጻድቃን ጸረ ትግራይነት፣ የጻድቃን ጸረ ህዝብነት የተደበቀ ሆኖ አይደለም። ዛሬም ጻድቃን ይህን ሁሉ ካደረጉ በኋላ ደግፋለሁ የሚል ካለ አሁን አንድ ማከብረው ሚዲያ አለ። እስካሁን ድረስ በጻድቃን ላይ መግለጫ አልሰጠም። ጻድቃን የተናገሩትን በአንተ ሾልኮ የወጣው ነው። የጻድቃንን ኢንተርቪው ሌላ ሰው ቢሆን ያደረገው እርግጠኛንን ያ ሚዲያ ወጥቶ ፉል ከበር ይሰጥ ነበር። አሁን ድረስ ግን አልሰጠም። ጠፍቶባቸው ሳይሆን ጻድቃን መልካም ሆኖ ሳይሆን በቃ ስለማይፈልጉ ወደውና ፈቅደው ራሳቸውን ስላስገዙለት እኔ ያንን ማለት እንችላለን።